እንዴት አይነት አለጣጠፍ ነው ደግሞ ዛሬ የተለጠፋችሁ? ኧረ በስመ አብ! ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው? ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው? መልእክቱ እዛ ቤት ነው መሰለኝ። ሲጀመር እኛ ሲቲን ነው የምናምነው፣ ሲቲን ነው የምናምነው። ቀልድ ነው እንደያዝ ነው። ቋጠሮ እኮ ነው። እኛ ሲቲን ነው የምናምነው። ባለፈው ያው አድርሷል የተባለውን አሁን ደግሞ ፒዤ ጋር ሄደሽ ታቀቢያለሽ፣ ትባረሪያለሽ። አብረን ጥፍጥፍ ብለን ቁጭ እንላለን። ማ ተቀምጦ ማን ሊጫወት ትሰናበታለህ? ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን። ቻምፒዮንስ ሊግ ገቡ አልገቡ ወይ ሼባው! አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት! ዘንድሮ ሆም አዌ እና ፋር አዌ ነው የተለጠፍሽው። ከባድ ቅሌት ማን፣ ከባድ ቅሌት ማን። ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ በላለሁ ወይ የሆነ ዋንጫ በላለሁ ስል እኔ ድሉዥናል ሳትበላው አታውራ አባላል። ገባሽ አይደል? ይሄን ዋንጫ በላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማኑ አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባው ካፕ ብቻ በላችሁ። ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይዝ ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጅፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅ ብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን። ሳላዬ ማለት አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መስራት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አረጉላችሁ። ማን ሃላንድ ሃትሪክ ይሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ይሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች በቃ ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም፣ ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮህ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው። ፕሪሚየር ሊግ ቻምፒየን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ሊቨርፑል ወጥ በወጥ ሆነ። ላጭ በላጭ በቃ ፎጣን ያስጣሏቸው። አረ ሲቲዎች እንደዚህ አትክፉ በመድኃኒዓለም። የሆነ ጊዜ እኮ ደህና ቲም የነበሩ ቲሞች ትንሽ ለሞራላቸው እንኳን አታዝኑም። ወጥ በወጥ እኔ ደግሞ ደስ ነው የሚለኝ። በቃ ሊቨርፑል ሲንኮሻኮሽ እንደማየት ደስ የሚያሰኘኝ ነገር የለም እያልኩ እኮ ነው። ሃላንድ ሃትሪክ ወስዶ ስጠት ፒኤስጂ ወስዶ ስጠት ይደግምሻል። ከቶፕ 4 ስጠት ተደርገሽ ትወጫለሽ። መሐመድ ሳላ ጥሎሽ ይወጣል። ቫንዳይክ ጥሎሽ ወደ ትንኮሻኮሻለሽ ነው የምልሽ። ኩሽ አፈር ከድሜ ነው የምትበያት። የሊቨርፑል ውድቀት የውስጥ እርካታ ነው የሚሰጠኝ። ሲቲ ሊቨርፑልን 4-0 አሸንፏል ሳይሆን ረምርሟል ብንል ይቀላል። ግን እውነት ለመናገር ውጤቱ ጨዋታውን አይገልጽም። ባጭሩ በቃ ይሄ ሰውዬ ነው ጉድ የሰራቸው። ሃትሪክ ሰርቶ ወጣ። በቃ 3 ጎሉን እሱ ነው ማስቆጠር የቻለውና ሊቨርፑል ብቻ አይደለም በዚህ ጨዋታ የተሳቀቀው። እኛ የቼልሲ ደጋፊ ቀጣይ ከኛ ጋር እንደሆኑ ስላወቁ ሲቲዎችም መልእክትን ያስተላለፉብን። ግን ሊቨርፑል አንድ ልትጨነቁበት የሚገባ ቦታ አለ። እሱም የቀይ መስመር አጥቂያችሁን አስቡበት። በቃ ሳላ ገና ካሁኑ እጁን ሰጥቷል። አስቡት። እሱ ሲወጣ ደግሞ ጭራሽ ማንም የለም እኮ
እና የሱ ቦታ ካልተተካ ደግሞ ካሁን በኋላ የአጥቂ መስመራችሁ የሳሳ ነው የሚሄደው። እንግዲህ እንዳያችሁት ነው ዛሬ ያገኙትን እድል 1.7 ኤክስጂ ነበራቸው፣ ግን እሱን እንኳን በአግባቡ መጠቀም አልቻሉም። አንድ ከዚህ ጨዋታ ምን እንደሚቆጨኝ ታውቃላችሁ? ከሊቨርፑል ጋር ተጫውተን የጣልናቸው እነዛ ነጥቦች። የምሬን ነው የምላችሁ። አንፊልድ ላይ ያሸንፎን፣ ኤምሬትስ ላይ አቻወተን ምናምን እነዛ ነጥቦች በጣም ይቆጩኛል። ፈጣሪ ምስክሬ ነው። ይሄ ቡድን ነው አሁን እኛ እንደዛ ሲያበረብር የነበረው። ይሄን ቡድን ነው ማሸነፍ። እኔ ቢያንስ እግዚአብሔር ሲቲ እንዲያልፍ በቀለክ የፈለኩት የካራቦ ካፑን በቃል እድሉን ካገኘን እንድንበቀል ምናምን ነበር ሐሳቤ። ከዛ ደግሞ ምን አሰብኩኝ? ማሸነፍ ሊቨርፑልን እንኳን ማሸነፍ አልቻላችሁም እንዳንባል በዚህ ውድድር ዓመት ሊቨርፑልን ቢያልፍ ቆንጆ ነው ብዬ እያሰብኩኝ ነበር። ቢያንስ ከሊቨርፑል ከደረሰን እንድናሸንፈውና በቀላችን እንድንወጣ። ይሄን ተጠራጥሩ ቢያልፍ ወይ ያሸንፈናል ወይ በቃ ተጣጥረን ነው ልናሸንፈው የምንችለው። ለኛ ሲሆን ይበረታል። ምን አይነት ቡድን ነው ሊቨርፑል? በእግዚአብሔር ስም እንዴ! በቃ አንድ ደህና ነገር የሚሰራ ሰው ይጥፋ። አንድ ሲቲ ደግሞ የምሬን ነው የምላችሁ፣ አርሰናል በጣም የሚከላከል ቡድን ነው ይባላል። ሲቲዎችም የዛው ልክ ናቸው። በቃ ያገቡብሃል፣ አያስጠጉም ወደ ጎል። ኦራይሊ ምን አይነት ተጫዋች ነው! ማርክ ገሂ፣ ኩሳኖቭ የምሬን ነው የምላችሁ፣ በቃ የሚለዩ ተከላካዮች ናቸው እነሱ ራሱ። ዛሬ ያየነው ፐርፎርማንስ የሚገርም ነበር። ግን በዚህ ፐርፎርማንስ እንዳትሸወዱ ሲቲ ደጋፊዎች፣ ቢኮዝ ተጋጣሚ የነበረው ቡድን ሊቨርፑል ነው። አሰልጣኛቸው ታክቲክ የጠፋበት በቃ ላይክ የወደቀ አይነት ቡድን ነው የገጠማችሁት። ግን እንዳትዘናጉ ነው። ለአርሰናል ደጋፊዎች ደግሞ ያለኝ መልእክት ምንድነው? ሲቲ ባለው በሌለ ኃይሉ ያለውን ኃይል እያሟጠጠ ፔፕ ጋርዲዮላ አለው አሁንም ወደ ኋላ አልቀረውም ሊለን የፈለገው። በቃ በሌላ አማርኛ ሊገባን ይገባል። ኤፍ ኤ ካፕም ላይ ያለውላችሁ ፕሪሚየር ሊግም እየተነፈስኩ ነው ከስራችሁ፣ ከአራቦ ካፕ ቀብቻችኋለሁ። ስለዚህ አልፋታችሁም እያለን ያለው በአንድም በሌላም ሊገባን ይገባል። እኔ ሊቨርፑል ማለት ነው ቡድኑ ሳይሆን ደጋፊዎቹ በጣም ያሳዝኑኛል። አምና እንደዛ ሻምፒዮን ሆኖ አስደስቷችሁ አስጨፍሯችሁ ከዛ ደግሞ 500 ምናምን ሚሊዮን ፓውንድ አውጥቶ ተስፋ ሰጥቶ ለቀጣይ ዓመት እንኳን ለፕሪሚየር ሊጉ ለሻምፒዮንስ ሊጉ ያሰጋል የተባለ ቡድን እንደዚህ ሲሆን ማየት በጣም ያማል። ለማንኛውም ሲቲ በኤፍ ኤ ካፑ ቀጥታ ወደ ግማሽ ፍጻሜ መግባቱን አረጋግጧል። ያርግላችሁ የሲቲ ደጋፊዎች፣ አሪፍ ፐርፎርማንስ ነበር። ምርጥ ጨዋታ አይተናል በሲቲ በኩል። ጨዋታው እንደ ጨዋታ ደስ አይልም፣ በሲቲ በኩል ግን የነበረው ፐርፎርማንስ ቆንጆ ነበር። ኤኒዌይስ መጨረሻው ላይ በድጋሚ እንደምንገናኝ ተስፋ አድርጋለሁ። ሌትስ ጎ ወደ ክለባችን ጨዋታ ወደ በኋላው። ሊቨርፑል ሳይታሰብ ፈራረሰ። ሲቲ ይኸውላችሁ የተሻሻለ በጣም የተሻሻለ የአታኪንግ ፎርም ያለው ቡድን ነው። ሲቲ የሆነ ሰዓት ጠፍቶበት ነበር። ጭራሽ ሃላንድ ሃትሪክ ሰራ። ይመቸው። ግን ከጨዋታው ሙድ ማለት ነው ሁለት የተመቸኝ ነገር ልንገራችሁ። አንደኛ ይሄ ነው። ይሄ ቼርኪ ቆሌዋ ግፍፍ ሲል እንዴት ደስ እንዳለኝ፣ እንዴት ደስ ገና ምን አይተ ቼርኪ ገና ምን አይተ በቃ ጸባለን ታውቃላችሁ። ቢፋለን አንድ ድንጋጤ እንደው የደና የሲቲ ደጋፊ በኖረና ጭራውን በያዘው እንዴት ጨዋታ ሳያልቅ የተቃራኒ ማሊያ ትለብሳለ ምናምን ብሎ ጭራውን ቢይዘውና ቢያስደነግጠው ከዛ ይቅርታ ምናምን ቢጠይቅ በጣም ነው ደስ የሚለኝ። እንደው ቆፍጠን ቢል የሲቲ ደጋፊ ማለት ነው። ሁለተኛ ሳቀኝ ደግሞ ይሄኛው ፎቶ ነው። 2-2 እያሉ ነው አርነ ስሎት ቀና ብሎ ምናምን ነገር ይቻላል ምናምን እያላቸው የነበረው 4-2 እና አሁን ጥያቄው አርነ ስሎት ምንድነው መጨረሻው? ምንድን ነው የሚሆነው? አሁን ክረምት ላይ አታባሩትምና አሎንሶ ሌላ ክለብ ሳይዝባችሁ ኦር ሌላ አሰልጣኝ ፈልጋችሁ አትይዙም ካሁኑ? ወይስ በዚህ ሰውዬ ነው የምትቀጥሉትና እንዲሁ እንደተወዛገባችሁ ምን አይነት ሲዝን ያሳለፍ ነው እንዴት አይነት ሲዝን ያሳለፍ ነው ትላላችሁ? ወይስ አሁን አባራችሁት ለሻምፒዮንስ ሊጉ 7ቱን ጨዋታ ቆፍጠን ትላላችሁ? አይዶን የሊቨርፑል ደጋፊዎች የራሳችሁ ውሳኔ ነው። የሴፍ ትራንስፖርት ቻሌንጅ ሊያልቅ 1000 ምናምን ሰው ነው የቀረውና ፎሎ ያላደረጋችሁ ሰዎች ፕሊዝ ፎሎ አድርጉ። ይመቻችሁ። ይኸው የናፈቃችሁ ክለብ ተጨማሪ ደቂቃ እንኳን አይሰጣችሁ። ናፍቆታችሁ ትወዛችሁ። አለገና የሻምፒዮንስ ሊጉም አለገና። ይሄን አንዲት እንፈልገው የነበረው አሮጊቷ ገና በደምታዝ አለቃቅሽ ገና ከንትንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ዘር ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላቅ አርዶ አላስወጪ አልኩኝ። ይኸው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል። ፈላው በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለት እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት።
ሲያንስሽ ነው ፈላው። እንኳን ደስ አለሽ ብያለሁ። ይመችሽ። እኛና ሊቨርፑል ልንጫወት ሄደን ታዲያ ምን ዋጋ አለው ሲቲ ለጠለጠን። አረ በአላህ ግን ሲቲ ምንድነው የሆነው? ቆይ ምንድነው የሆነው? ባለፈው የኛን ቀን አበላሸብን። ዋንጫ ልምድ ይሆናል በቃ በላ ነው ብዬ እንኳን ደስ አለ በኋላ እንባባላለን ያልኩት ዋንጫ ነጠቀ። ሊቨርፑልን ደግሞ ዛሬ ያሸነፈበት መንገድ የሊቨርፑል የተከላካይ መስመር ቄጤማ እኔ ሲቲ ምንድነው እንዴት ነው ወደ ጎል የምትደርሱት? ምንድነው ነው የሲቲ? እኔ አሁን ለፕሪሚየር ሊግም ልጨነቅ አሁን ኤፍ ኤ ካፕም እየመጣህልኝ ነው። አረ ቢስሚላ እኔ አልሳፈጥም። ባለፈው በቀል ምናምን እኛ ሲቲ ላይ በቀል እኔ አይሆነንም። በቃ ይኸው ኤፍ ኤ ካፕም ሊሾተን ነው። አረ ያ ረቢ ለማንኛውም የሊቨርፑል ደጋፊዎች የሚገርም ሰበር ዜና ይኸውልህ ከደቂቃዎች በኋላ ትሰማለህ። አርነ ስሎት የሚባለው ሰው አብቅቶለታል። በቃ ይሄን ደግሞ ትሰማዋለህ ከፋብሪዚዮ። ፋሚሊ ያልቻልኩም በቃ የማንቸስተር ናፍቆት ሊገለኝ ነው። እንዲህ ድፍት ላይ ያደረገኝ ነው። ቀጣይ ጨዋታችን እኮ ገና ከ9 ቀን በኋላ ነው ፋሚሊ። ይሄ እኮ ሌላ ኢንተርናሽናል ብሬክ በሉት እኮ በ9 ቀን በጣም ብዙ ነው። ወይስ ከዛው ድረስ ልምምድ ሲሰሩ ምናምን በቴሌቪዥን ይተላለፍልንና እኛ ደግሞ አዳራሽ ተከራይተን ሰብሰብ ብንልና ልጆቻችን ሲሯሯጡ ምናምን እናያለን። እነ ብሩኖ ይሄም ማለት ነው። ግን የዛሬው የኤፍ ኤ ካፕ ጨዋታ ላይ ማን እንዲወርቅ እንደምትፈልጉ ኮሜንት ላይ ጻፉልኝ። ይቋጠራል ፋሚሊ። እኔ ደግሞ ከቋጠርኩኝ 8ቱም እንዲወርቁ የማድረግ አቅም አለኝ። እናንተ ብቻ ጻፉልኝ። ዝርር እናደርጋቸዋለን። ይቋጠራል ፋሚሊ። ዳይ ወደ ኮሜንት። እሺ ሊቨርፑላውያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር። እኔ እንዲህ አልጠበቅኩም። እውነት ነው የምላችሁ ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲን ዘንድሮ 3 እኮ ነው የገጠምነው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈው። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም የሚያበሳጨው በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተር እና ፋይት ብናረገና በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘን እንኳን ያንገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክረ ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል። ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳቱ ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህን ያህል ደረጃ ግን ክለቤ ይወርዳል ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደግፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደግፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖ ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑን በቃ ተናግሬያለሁ። መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ። ሴሚ ሃትሪክ አተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ይህ ሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ
የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓው ኧረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በአለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲህ ነበር። በቃ ስለ ጨዋታው ነው ለምን እንዲና እንዲህ ነበር ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ በየውርደት ወይኔ አሮጊቷ ቅሌት፣ ወይኔ ቅሌት። እኔ ሲጀመር ያንቺ መጨረሻ እንደማያምር ያወቅኩት ያቺን አሮጊት ሴትዮ አምጥተሽ ቲክቶክ ላይ ስታስቱርኪ ቶርክ ስታሰሪ ማለት ነው መጨረሻሽ እንደማያምር። ወጣቱ ላይ መሰናክል ለመሆን ወጣቱ ነቄ ነው። አሬሽን አበላሽ። ወይኔ ቅሌት። ኧረ አለመጫወት ወጋለሁ። ቀጣይ ሳምንት እንጫወት። ይሄ ሳምንት ይለፈን እንዴ ባትጭ ፎጣ ጥሎ መውጣት ወጋለሁ እኮ ጥሎ መውጣት ወጋለሁ። በቃን ማለት ምንድነው? ሊቨርፑሎች ግን ኧረ በስመ አብ ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ ዓመት 3 እናንተን ደግሞ 3 ኧረ በየ አትችሉ። በቃ ጭራሽ አትችሉንም ወይ አትችሉም። እናንተ ስትጀምር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ለላ እንዳሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ። እንደ ጅልክል ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም። በቃ ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። ኧረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። የኤርሊንግ ብሮት ሃላንድ ሃትሪኮች ሊቨርፑልን ከእንግሊዝ ኤፍ ኤ ካፕ አሰናብቶ ማንቸስተር ሲቲን ወደ ኤፍ ኤ ካፕ ግማሽ ፍጻሜ ማሳለፍ ችሏል። በእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ ተጠባቂ ጨዋታ ማንቸስተር ሲቲ ዌምብሌ ላይ በመሳሳት ፍልሚያ ሊቨርፑልን አስተናግዶ 4-0 በሆነ ሰፊ ውጤት በማሸነፍ ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችሏል። በዚህ ጨዋታ ላይ ኖርዌያዊ አይምሬ ጎል ጨራሽ የሆነው ኤርሊንግ ብሮት ሃላንድ 3 ጎሎችን በማስቆጠር የአንበሳውን ድርሻ መውሰድ ችሎ ነበረ። ቀሪዋን ጎል ለማንቸስተር ሲቲ ማስቆጠር የቻሉት ተጫዋች ሴሜኖ በግሩም ሁኔታ በቺፕ ነበረ። በጨዋታው ላይ ሴሜኖ ጎልና አሲስት በስሙ ማስመዝገብ ችሎ ነበር። ራያን ቸርኪም አሲስት ማስመዝገብ ችሎ ነበር። ኒኮ ኦሬሊም እንግዲህ አሲስትና ፔናልቲ ማሰጠት ችሎ ነበረ። በአጠቃላይ ከተመለከትነው ማንቸስተር ሲቲ በጨዋታው ላይ በጣም የተሻለው ቡድን ነበር። ሁለቱን ከረፍት በፊት ሁለቱን ከረፍት በኋላ ነበር ጎሎችን ማስቆጠር የቻሉት። በሊቨርፑል በኩል ግን ነገራቶች በጣም እየከፉ እንዳሉ እየተመለከትን እንገኛለን። ሞሐመድ ሳላ ዘንድሮ ሲዝኑ የሱ አይመስልም። ፔናልቲም እንግዲህ በዚህ ጨዋታ ላይ 64ኛው ደቂቃ ላይ አግኝቶ መጠቀም ሳይችል ቀርቶ ነበረ። ትራፎርድ በግሩም ሁኔታ ሴፍ አድርጎበት ነበረ። ሞሐመድ ሳላ እንግዲህ ከሊቨርፑል ጋር ያለው ግስጋሴ የሚያበቃበት ሲዝን እንደሆነ ይታወቃል። እንደዛም ሆነ ግን ፔሱ እንደቀነሰ ብቻ የምናውቀውን አይነት ሞሳ ላይ እየተመለከትን እንዳልሆነ ነው እየተመለከትን የምንገኘው። ፍጥነቱ ቀንሷል። ውሳኔዎቹ በጣም ደካማ ናቸው ማለት ይቻላል። በሊቨርፑል በኩል ኢክቲኬን ካልጠራን በስተቀር በጣም ከጥቂት ተጫዋቾች ውጪ አብዛኞቹ ተጫዋቾች መጥፎ ፐርፎርማንስ ነበራቸው። የተከላካዮቹም ነገር ተከርኖ ይብሰል ነው የሚባለው። የሊቨርፑል አለቃም አርነ ስሎት ይበልጥ ጫና ውስጥ እንደገቡ እየተመለከትን እንገኛለን። ለማንኛውም እናንተ ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ሊቨርፑል 4-0 ነው የተሸነፈው በማንቸስተር ሲቲ 4-0 ተረምርሟል ማለት ይቀላል። በጣም በቃ አንፌር ያልነበረ ምንም ቶታል ዶሚኔሽን ነበረው ሲቲ እዚህ ጨዋታ። ሃላንድ ሃትሪክ ሰርቷል። ሳላ ፔናልቲ ስቷል 64ኛው ደቂቃ ላይ። ይሄ ጨዋታ ያው ሳላ ፔናልቲውን ሳቶም አልሳቶም ከዛ በፊት ያለቀ አራቱን ጎሎች የገቡት ሳላ ፔናልቲ ከመሳቱ በፊት ነው። የሊቨርፑል ደጋፊዎች እንግዲህ አላቅም ምን እንደምላችሁ ብቻ ማንቸስተር ሲቲ ወደ ቀጣይ ዙር ማለፉን አረጋግጧል። የሲቲ ደጋፊዎች እንኳን ደስ አላችሁ ሁላችሁም። ይሄን ቪዲዮ ለብዙ ሰዎች ላኩላችሁ። አዲስ አካውንት ስለሆነ ፎሎ ያደርጋችሁ ፋሚሊ። ከጨዋታው በፊት አንድ የሊቨርፑል ደጋፊ ቲክቶክ መንደር ላይ ቪዲዮ ሰርቶ ማንቸስተርን ሲነቆር ሙድ ሲይዝ አይቸው ነበር እና ሻሺዎች እኛ ስንጫወታ ያላችሁ እናንተ በወራ እንዴ ነው የምትጫወቱት እያለ ሙድ ሲይዝ ነበር። እንደዚህ በውርደት ከመሸነፍ ባይጫወትስ ክለብ እንዴ ክለብህን ማወቅ አለብህ። አንዳንዴ ከመናገራችሁ በፊት ቪዲዮአችሁን ከመስራታችሁ በፊት ክለባችሁን ወቁ። የሆነ የፒኤስጂ ደጋፊ ነው የምትመስለው እኮ በየቀኑ የሚያሸንፍ እንዴ። በሊጉ ብቻ 10 እኮ ነው የተሸነፈው። በአጠቃላይ 14 ሽንፈት ቀምሷል ሊቨርፑል እንዴ። አንድ ተጫዋች ሃትሪክ ነው የሰራበት በከባድ ውድድር ላይ ለዋንጫ ለማለፍ እኮ ነው የተጫወተ የነበረው። ከዛም ማንቸስተርን ለመንቆር ማንቸስተር እኮ እንዴ መቼ ተረጋጋ? በዛ ዓመት 3ኛ አሰልጣኝ እኮ ነው ያዘው። ኢንቨስት አድርጓል እኮ ሊቨርፑል። አምና ሻምፒዮን እኮ ነው። ራስን እንዴት ነው ታች ወርደህ ማንቸስተር ጋር የምታወራው? አሁን ግን ማንቸስተር ካንተ በላይ ነው ያለው።
ስታወራ በተወዳደርክበት ውድድር ላይ ስኬታማ መሆን አለብህ። አሁን ይሄው ማንቸስተር ግን አልተጫወተም። ካለመጫወት እንደው አሁን ይሄ አራት ጎል ይሻላል፣ በምንም አይሻልም። ተከናነብካት እና ክለባችሁን አውቃችሁ ተንፍሱ። ሲቲ ዛሬ ወሳኝ ድል ነው። ደስ የሚል ነው ደግሞ ድሉ። በቃ ሃትሪክ አንድ ተጫዋች እንዴ ቸርኪ ደመላሽ ምን አይነት ጨዋታ ነው ሲጫወት የነበረው? ኮዛኖቭ ሮድሪ። በነገራችን ላይ ሲቲ ሮድሪ ተመልሶለታል። የበፊቱ ሮድሪ፣ የዓለማችን ምርጡ ሮድሪ ተመልሶለታል እና ችግር አይኖርም። እሱ ካለ ችግር አይኖርም። ሁሉ ነገር ተመቻችቶለታል። ጋርዲዮላ አልነበረም፣ ግን ጋርዲዮላ ባይኖርም ችግር አልነበረም። ለጥልጦት አልፏል። እንኳን ደስ ያላችሁ ሲቲ ደጋፊዎች። ግን እዛ መንደር ክለባችሁን ይወቁ። ይሄን ነው ማለት የምፈልገው። ቪዲዮውን ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ዛሬው የሊቨርፑል ሽንፈት እጅግ የከፋ ነው። እንደምትመለከቱት እንግዲህ ደጋፊዎች አራተኛ ጎል ሊቨርፑል ላይ ሲገባ እንደምትመለከቱት ደጋፊዎች ሜዳውን ለቀው ወጥተዋል። በዚህ ጨዋታም እንግዲህ 4 ጎሎች ገብተዋል። ከዛ መሀልም እንግዲህ 3ቱን ያገባው ሃላንድ ነው። በዚህም እንግዲህ ሃላንድ ሃትሪክ ሰርተዋል። ሲቲው አሰልጣኝም እንደምትመለከቱት ከልጁ ጋር ሆኖ ሲደሰት ነበረ። ምን አይነት ማንቸስተር ሲቲ እና ሃላንድ ነው ዛሬ የተመለከትነው ጋይዝ። ምረት የለሹ ማንቸስተር ሲቲ በዛሬው ዕለት ሊቨርፑልን 4-0 በሆነ ውጤት ቀጥቅጦ ከኤፍኤ ካፕ ሩብ ፍጻሜ ውጭ አድርጎታል። ሊቨርፑልም እጅግ በጣም ደካማ የሆነ ፐርፎርማንስ ነበር ሲያሳዩን የነበረው። እስከ 57ኛው ደቂቃ ማንቸስተር ሲቲ እንግዲህ 4 ግቦችን ማስቆጠር ችሏል። 3 ግቦች የተቆጠሩት በሃላንድ በኩል ነው። ሃላንድ ዛሬም ሃትሪክን መስራት ችሏል። ከ57ኛው ደቂቃ በኋላ ማለትም ወደ 64ኛው ደቂቃ አካባቢ ማለት ነው ሊቨርፑሎች ፔናልቲ ማግኘት ችለው ነበረ። ነገር ግን መሐመድ ሳላ ፔናልቲውን ሳይጠቀምበት ቀርቶ መክኗል። እጅግ በጣም አሳዛኝ የሆነ ውጤት ነው ሊቨርፑሎች አስመዝግበው የተሰናበቱት። እጅግ በጣም አሳዛኝ በሆነ ሁኔታ ማለት ነው ሊቨርፑል ከሀያልነቱ እየወረደ እንዲሁም ደግሞ በአንድ ዓመት ጊዜ ውስጥ ብቻ እየፈራረሰ እየተመለከት ነው እንገኛለን። የሩብ ፍጻሜ የኤፍኤ ካፕ ጨዋታም በዛሬው ዕለት በማንቸስተር ሲቲ እንዲሁም ደግሞ በሊቨርፑል በኩል የተካሄደ ሲሆን 4-0 በሆነ ሰፊ ውጤት እንዲሁም ደግሞ በጨዋታ ብልጫ ነው የተጠናቀቀው። በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። አርነ ስሎት ግን ማነ ማለት ተልእኮ አለ። ችግር ነህ አንተ። እኔ እነግርሃለሁ በደንብ በቃ ችግር ነህ። ኮናቴ ችግር፣ ቫንዳይክ ችግር። ድሮ አጥቂ ነው ያልነበረን፣ አሁን ተከላካይም የለም። እርማችሁን አውጡ። አሁን መከላከል የሚችልም ሰው የለም መሀል ሜዳ ላይ። አንድ ከርኬዝ በመድኃኒዓለም ስም እኔን ቪዲዮ ላልሰራው ላስጠልታችሁኝ የመጨረሻ ተውግዬ እናታችሁን እንዴ! ምንድነው? እኔ በቀድም ሰላም ልጣ። እሺ ማታውን እሺ ይሁን አልኩ። አሁን በቀድም ሰላም ልጣ በመድኃኒዓለም አራርን ስሎት ግን ተው። በዛ ባለቀ በሞተ ሰዓት ተቀይረዋል አይደል? እኔ መች ልታጫውት ነው እነ ሪዮን እነ ኬዛን ያዝከው? እኛ በ80 ምናምን በ90ኛ ደቂቃ ላይ ገብቶ ምን ያደርግልኛል? ሪዮ ምን ይጠቅመኛል? በዛ ሰዓት ገብቶ ምን ሊቀየ? ወይኔ አሊሰን እኛንን ከፒኤስጂ ጋር የምንጫወተው ገና አሊሰን ከመውጣቱ ያው የጎል ዝናብ አንድ ሰው 3 ጎል እያስገባ ይወጣል። ገደል ግባ አርነ ስሎት ገደል ግባ። እሺ ሲቲ 4-0 በሆነ ውጤት አሸንፏል። ሃላንድ ሃትሪክ ሰርቷል። ሲቲ ከባድ ጨዋታ ነው እያደረገ ያለው። ኧረ በስመ አብ። ጨዋታው ሲጀምር ተመጣጣኝ የሆነ ጨዋታ ነው እያየን የነበረው። እኔ ከሊቨርፑል እንደውም ኤኪቲኬ እና ሪድዝ እርስ በርስ ሲገናኙ ያላቸው ግንኙነት ደስ ብሎኝ ነበረ። ቴክኒካሊቲያቸው ጠባብ ቦታ ላይ ኳስን አብረው መጫወት መቻላቸው ምናምን። ኳሱን ዶሚኔት ያደረገው ሲቲ ነው፣ ጥሩ የጫወተ የነበረው ሲቲ። ነገር ግን ሊቨርፑል ሲሄድ ያስፈራ ነበረ። ፈርስት ሃፍ ላይ ማለት ተመጣጣኝ የሆነ ነገር ነበራቸው። ያቺ ኳስ እስክትቆጠር ድረስ ፔናልቲው ከቫንዳይክ የማይጠበቅ ስህተት ገና እንደገባ እግሩን አስቀድሞ ነው የገባው 1-0። ነገር ግን በዛ ቢወጡ ፈርስት ሃፉን አትሊስት የሆነ ነገር እንኳን መፍጠር የሚችሉበትን እድል እኔ ስለ ሊቨርፑል እዚህ ፔጅ ላይ ሳወራ ወይ ደግሞ እዚህ አካውንት ላይ ሳወራ 5-6 ማርያም በስርዓት ሊቨርፑል የምትከታተሉ ደጋፊዎች ካላችሁ ታውቃላችሁ። ሊቨርፑል ክሮስ እንዴት ይሄ ሰውዬ እስከዛሬ ድረስ ክሮሱን በክሮስ የሚቆጠርበትን ጎል መፍታት እንዳልቻል አላውቅም። አንድ ሃላንድ ነው ቦክስ ውስጥ የነበረው። ሃላንድ ማርክ ማድረግ ከባድ ነው፣ ግን ስቲል በጣም ተሳስቷል ኮናቴ። ያቺ ኳስ መቆጠራ ሁለተኛ ኳስ የመጨረሻዋ ደቂቃ ላይ ማለት ልክ እንደጀመሩ አይተነፋው በጣም ጎርቷቸዋል። ግን ሲቲ የሚጫወታቸውት ቀለል አድርገው ነው እያሸነፉ ያሉትና ይሄ ከማድሪድ ባለፈው የላጠው ቲም አይመስልም። በቃ ቆንጆ ላይ ነው ያለው ሲቲ። አሁን ሞራሊም ቆንጆ ላይ ናቸው። ዋንጫው ማንሳታቸው የካራቦ ካፑን እንደጠቀማቸው ክሊርሊ ማየት ይቻላል።
እና ጥሩ ሞመንተም ላይ ያለ ቲም ሆኗል። ኦን ዘ አዘር ሃንድ ደግሞ ሊቨርፑል አዛ ሲቹዌሽን ውስጥ ነው የሚገኘው። ወደ ቀጣይ ዙር አልፏል። እንግዲህ ማታ ደግሞ እኛ እንጮታለን። የእኛን ጨዋታ ደግሞ አብረን እናያለን። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ።